እንዴት ናችሁ? ደህና ናችሁ? የኛ ቤተሰቦች እንዴት ናችሁ? ሁሉ አማን በያላችሁበት ሰላማችሁ ብዝት ይበል። ያው አብራችሁ ነው ስላላችሁ ነው እጄ የመጣሁት ማለት ነው። አስጠንቅቁልኝ፣ በነገራችን ላይ ቤተሰቦች አስጠንቅቁልኝ። ብቻዬን እኔ በቃ ቤተሰብ ጋር አብሬ ነው መሆን የምፈልገው ስላት ታስቸግረኛለች እና ታስቸግረኝ። ልጆች አሳዳጊ ናት። ለዛ ነው ቤተሰቦች ግን አትቀርም። ካሁን በኋላ ከኛ ጋር አብረን ፈታ እያልን ከእናንተ ጋር እንሆናለን ማለት ነው። ቤተሰቦች የባለፈው ቪዲዮ እንዴት ነበረ? በነገራችን ላይ ብዙዎቻችሁ የብሩኬ ያልታቃለው ያላስብ በነገራችን ላይ ዛሬ ጥሎሹን ሰርቶት ማለት ነው። እዚያ ባላን ነው መሰለኝ ሼፍ መስሎ ነው የመጣውና ጥሎሹን ማለት ነው ያው ሳምፕል ያቀረበው ጥሎሽ ይዞ ከድንቹ ከፓስታውም ከምኑ ዛሬ ሰርቶ ሊያበላን ነው መሰለኝ። እንግዲህ እስቲ እናየዋለን። በዛውም እስቲ ሞያውን እናያለን። በሽታ ነው አይታወቅም እንግዲህ በይታ ነው እንግዲህ በይታ እነ ሃይሚ ደግሞ ይነግሩናል። ቀምሶ ይነግሩናል። ካቀመሳቸው ማለት ነው እሱ ነው። አይ ያው ለነሱ ነው። በሃይሚ የሚጨክን አንጀት የለውም። ከነሱ እንሰማለን የሙያውን ውጤት። ቤተሰቦች በነገራችን ላይ ባለፈው በሰራው ቪዲዮ ማለት ነው ከሃይሚ ጋር አብርሽን ካልተኛሽ ምናምን ብዬ ስሰራ የነበረው ፕራንክ ነው ብሎናል። ፕራንክ ደግሞ በነገራችን ላይ ቤተሰቦችም ገምተዋል። ኮሜንት ላይ ያያነው ብዙ ሰዎች ገምታቸዋል። ኮሜንት ነው ማን ነው ፕራንክ ነው ብለው ኮሜንት ላይ ጽፈው ነበር ነው። በጣም የሚገርማችሁ ነገር ግን ቁም ነገር እንዳለው ይሄ ቪዲዮ ማለት ነው። በነገራችን ላይ ምን አለ መሰላችሁ ለማስተማር ብዬ የሰራሁት ቪዲዮ ነው። ይሄን ቪዲዮ ለመስራት በጣም ብዙ ዋጋ ከፍያለሁ ብሏል። ስፔሻሊ ያላገባችሁ እህቶቻችን ታስሮ ሁሉ መከራውን በልቷል። እውነት ነው። ላላገባችሁ እህቶች ይሄ ትልቅ ትምህርት ነው። ከውለታ ጋር ውለታን ከክብር ጋር የሚባል ነገር የለም እያለ ነው ብሩኬ። የለም ሃይሚ ስለዚህ በተለያየ ጥቅማ ጥቅም ውለታው ይላታለው፣ ግን ውለታዋን ከክብሯ ጋር ምንም አላገናኘችውም። እንደምታስታውሱት ባለፈው ወርቅ ሰጥቷታል። ብዙ ነገር ሰርፕራይዝ አድርጓታል። ከዛም ቤት ተከራይቶ እዛ አመቶ በጣም በቃ ብዙ ደስ የሚሉ ነገር ደስ እንዲላት አድርጓታል። በቁሳቁስ የማትገዛ መሆኗን አሳይታለች። ግን ይሄን ሁሉ ከክብሯ ጋር ምንም አላገናኘችውም። ክብር ሌላ ነው፣ ፍቅር ሌላ ነው ብላለች። እኔ ተስማምቻለሁ አይደለ? ሃይሚ አንደኛ ለሁለቱም በነገራችን ላይ ሁለቱም በጣም የሆኑ ልጆች ናቸው። በነገራችን ላይ እንወዳቸዋለን በጣም። እስቲ የዛሬውን ቪዲዮ አብረን እያየን ፈታ እንበልበት ቤተሰቦቹ። ቀጥታ ወደ ቪዲዮ እንሂድ። በነገራችን ላይ እዚህ ቤት በጣም ቀዝቀዝ ብሏልና ባለፈውም እያለን ነበር ትንሽ ቤቱ ቀዝቅዟል። ሞቅ አድርጉት እስቲ ቤተሰቦች። ቪዲዮን ሲኒው አብረን ሀሳብ እንስጥበት፣ እናንተም ሀሳብ ስጡበት። በነገራችን ላይ የተሰማችሁን ስሜት ሀሳብ ስጡበት። እንሂድ ወደ ቪዲዮ እንሂድ። እስካሁን እየበጠበጥኩ እየረበሽኩ ምናምን የነበረው ነገር ምንድነው? ፕራንክ ነው። በጣም ትልቅ ትምህርት አለው። በጣም ትልቅ ትምህርት። ምን አይነት ትምህርት መሰላችሁ? እኔ ለቅመሜ ላይክ ቤት ተከራይቼ እዚህ ያስገብቼ ይሆናል በቃ እንደ ውለታም ቢሆን ወርቅም ሰጥቻት ምናምን የሚለው ነገር አለ አይደለ? ያ ነገር ውለታ ነው። ሃይሚ ጋ ግን እንደ ውለታ የምትይዘው ነገር ሊኖር ይችላል ብዬ አስባለሁ። እና እቺ ልጅ ውለታ እንኳን አድርጌላት ብዙ ነገር አድርጌላት፣ ግን ለእኔ ምንም አሁን የማይሆን ነገር አሁን አብሮ መተኛት ምናምን ላይ አላስደረሰችኝም። ትክክል ናት። ውለታ ሌላ ክብር ሌላ። በነገራችን ላይ በቪዲዮዎች መካከል ምን ሲል ነበረ? ሽማግሌ መላክ አለብን ምናምን ሲል እነ ቤታው እንጆ እያደረጉ ነበር። በነገራችን ላይ እኛ ራሱ በጣም የተዝናና ነው በእነሱ የመጨረሻ ጥሎሹ በቃ ሽምግልና ሽማግሌ እንደው ላኪልኝ ምናምን ሲላት ሁሉ ነበር። እኔ ድንቹና ዘይቱ ላይ ነኝ። በጣም እውነት ዘና ያድርገው ነበረ። እውነት ነው። እንደዚህ ያለ ነገር ክብር ሌላ ነው፣ ፍቅር ወይም ደግሞ ጥቅም ውለታ ሌላ ነገር ነው። በቁሳቁስ ማንነት አይሸጥም፣ ማንነት አይሰጥም። ስለዚህ ጥሩ ትምህርት ነው፣ ለሁሉም ሰው የሚሆን ነው። በነገራችን ላይ ለባለ ትዳሮችም ጭምር የሚሆን ነው። አስተማሪ የሆነ ቪዲዮ ነው። ምክንያቱም በውለታ እኮ የሚደረገው ያላገቡትም ብቻ አይደለም፣ በብዙ ያገቡትም አንዳንዴ ፋውል እንዳይነኩ ጥንቃቄ እንዲያደርጉ ያደርጋል እኮ።
አዎ ከሌላ ሰው ጋር ትዳር አጋራቸው ውጪ በስራ አካባቢ ብዙ ነገሮች አሉ። በስራ አካባቢ የሚፈጠሩ የማይሆኑ ግንኙነቶች አሉና እነዛ ነገሮች ከጥቅማ ጥቅም ጋር ተገናኝተው ከውለታ ጋር ተገናኝተው የማይሆን ነገር ሊፈጠር ይችላል። ይህ ሁሉንም ነው የሚመለከተውና ቀንጭላት እኮ አለ፣ ቀንጭላት አለ። እመኝ ጽናቷን ብርታቷን ነው ያያችሁት አይደል? አላስደረሰችኝም። ቁም ነገር ይዤ የመጣሁት እሱ ነው። መነሻ ማድረግ ይዤ የመጣሁት እሱ ነው። ምክንያቱም እናንተንም መጠየቅ ስለምፈልግ ነው። ብዙ ነገር የሆነላችሁን ሰው፣ በጣም ብዙ ነገር ያደረገላችሁን ሰው በውለታም በሼምም ማትፈልጉትን ነገር ማድረግ የለባችሁ። ኤግዛክትሊ እስማማለሁ። የእውነት እኔ እስማማለሁ። በቃ እኛም ያልነው እሱ ነው። ምንም አይነት ጥቅማ ጥቅም ቢደረግላችሁ፣ ውለታ ቢዋልላችሁ እናንተን ማትፈልጉት ወይም ደግሞ የእናንተን ክብር ዝቅ የሚያደርግ ነገር ማድረግ የለባችሁ። ያላመናችሁበትን ነገር ማድረግ የለባችሁ። ያንን ነገር ደግሞ ከቅመሜ በስርዓት ምንም ሳያንገራግር ነው የተማርነው አይደል? ትምህርቱንም እንድትወስዱበት ስለምፈልግ ነው። በነገራችን ላይ ሴትነት ትልቅ እንደሆነ፣ ሴትነት ዋጋ እንደሚያስከፍል እሱን ነገር እንድትማሩበትና የሃይሚን ጽናት ብርታት አይታችሁበታል። ይህን ቪዲዮ ማለት ነው በዚህ ምናምን ሳምንት ውስጥ። በነገራችን ላይ አሁን የተናገረውን ነገር ሰምተሽዋል። ሴትነት ዋጋ ያስከፍላል። እውነት ነው። ብዙ እህቶቻችን በሴትነታቸው ዋጋ ከፍለዋል። በቃ ብዙ እህቶቻችን ማለት ነውና የእውነት ነው። በጣም ጠንቃቃ መሆን ያስፈልጋል። ዋጋ የከፈላችሁ እህቶቻችን ልትኖሩ ትችላላችሁ። ምናልባት እንደዚህ ያለ ነገር ገጥሟችሁ ደግሞ አምልጣችሁ ራሳችሁን ከዛ ነገር ውስጥ አውጥታችሁ አሁን በጥሩ ሁኔታ ያላችሁ እህቶችን ትኖራላችሁ። አዎ ብዙ አለ በዚህ እንደዚህ ያለ ነገር ስፔሻሊ ሴትነት በጣም እውነት ለመናገር ዋጋ ያስከፍላልና እውነት ይሄን አስበው ራሱ መስራታቸው በጣም ሊደነቁ ይገባል። የምር አስተማሪ ቪዲዮ ነው። በቃ በጣም አስተማሪ ቪዲዮ። ሲቀጥል ደግሞ ዛሬ እቺን ነገር ገዝቻለሁ። ታውቁታላችሁ። እንትን ነው ኑድልስ ነው፣ ግን በጣም የሚያቃጥለው ኑድልስ ማለት ነው። እና እቺን ነገር ሰርቼላቸው ሁለቱንም ነው ማበላቸው ዛሬ ቁርስ ማለት ነው። በጣም ኑድልስ በጣም ሚጥሚጣ አለው። ሚጥሚጣ ብቻ ሳይሆን ብዙ ስፓይሲዎች የሚያቃጥሉ ነገሮች አሉትና ተቃጠልናት በእኛ እነሱ ስሉ እኛ ማብረን ልንል ነው ማለት ነው። እኛ ልናራገው ነው እንጂ ሊበቀላቸው ነው በነገራችን ላይ ማለት ነው። ምክንያቱም ባለፈው አስረውት ምናምን አንገላተውታልና እና ውሃ ሁሉ ጨምሮበታል። ውጭ ላይ በሰንሰለት አስሮ ምናምን ውሃ ደፍተውበታልና ሞታል ምናምን ብለው ነው እነሱ ተጫወቱበት። ግን አሁን እሱ ደግሞ በቤት ውስጥ ቁጭ ብሎ ቁርስ ሰርቼላችኋለሁ ብሎ ሚፍታና ሃይሚን ሊያቃጥላቸው መጥቷል። ብድር በምድር ወንድ ልጅ ሆኖ ብድሩን ያልመለሰ ወንድ ልጅ አይደለም ብሏል። እሱ ራሱ ነው መሆኑ ነው። የሚያቃጥል ተስፋ አደርጋለሁ። በልቼ አላቅም፣ ግን የዛን ቀን ያሰቃዩኝን መበቂያ ነው። ገብቷቸዋል። መልሰው እንዳይበቀሉ ቅመሜን ማየታችሁ ከሆነ ይወዳሉ፣ ግን እንደዚህ አይነት ነገር አላደርግም እስከ ማለት እየደረሰች ነበረ። ላይክ የቅመሜን ምን አክል የፈለገ ብትወደኝ፣ የፈለገ ብታከብረኝ፣ የፈለገ ምንም እንዳልሆነባት ብትጠነቀቅልኝ፣ ብትፈራልኝ፣ ግን እንደዚህ አይነት ነገር ክብሯ የሚነካ ነገር ጋር እንደማታስጠጋኝ አይታችኋል። ቴንኪው ቅመምዬም የፈለጉትን አግኝቻለሁ። አሁንም ሰዓቱ ስለሆነ ነው የምናገረው። ያው አይታችኋል። ስሪክስ ነው የሚለው እውነት ነው። ሃይሚ በጣም ጎበዝ ልጅ ናት። በነገራችን ላይ የመጀመሪያ ማለት ነው እኔ ዩቲዩብ ቪዲዮ ሲጀምር በእነሱ ነው የጀመርኩት። የመጀመሪያ ማለት ነው የኔ የመጀመሪያ ቪዲዮ በእነሱ ነው የጀመርኩት እና በእነሱ የጀመርኩትን ቪዲዮ መድኃኔ ፖድካስት የሚል ቻናል ላይ ቀርበው ስለ ግንኙነታቸው ሲያወሩ ገና ዩቲዩብ ጀምረው ብዙም ረጅም ጊዜ አልሰሩምና እርስ በርሳቸው ያላቸው ፍቅር እንደውም ሰርፕራይዝ ነበር ያደረጋት። እሷን እያወራ ስለሱ ስሜት ስትገልጽ፣ እሷ ለሱ ያላትን ስሜት ስትገልጽ ካፏ ሳትጨርስ እሱ ገባ እና በጣም ደንግጣ ነበረ እና በጣም ደስ ስላለኝ በሱ ቪዲዮ ነበረ የጀመርኩትና ያው ዛሬ እዚህ ደርሰዋል። ኦልሞስት 1 ዓመት ምናምን አልፈዋል። እንግዲህ ግንኙነታቸው የሚገርም ነው። ቤተሰቦቻቸው በእነሱ ደስተኛ ናቸው። በቃ ቤት ለቤት ተተዋውቀዋል። ደስ የሚሉ ልጆች ናቸው። ብዙዎች የሚወዷቸው፣ ብዙዎች የሚያከብሯቸው፣ ብዙዎች ፍቅርን ከነሱ የሚማሩ ልጆች ናቸውና እንወዳቸዋለን። እኛም በጣም ነው የምንወዳቸው። 3 እጥፍ ያቃጥላል ነው የሚለውና
እኔ ዛሬ እንግዲህ እኔ ሞክረዋል ካቃጠለኝ ከሌሎቹ ማለት ፈጣሪ እንዳቸው ሞር ካቃጠለ እነሱንም ለፕራንኩ ግዴታቸው ነው መቃጠል አይመስላችሁም? ቃሪያ የቃሪያ 3 በከባዱ ነው ማቃጠል። የሌሎቹን ኑድልሶች በጣም 100% እርግጠኛ ነኝ በጣም ነው የሚያቃጥለው። እኔ ቪዲዮዎች ላይ ምናምን አይቻለሁኝ የምታውቁም ትኖራላችሁና ይሄ ደግሞ መቀጣጫ ሆናችሁ እኔ ብሩክን ፕራንክ ስላደረጉኝና ምን ያክል ደረጃ ልሄድ እንደምችል እንዲያውቁ ፈልጋለሁኝ። ፓስታ ኑድልስ ይዘናል። አሁን ይሄንን ለ5 ደቂቃ ቀቅሉን የተባልነው በማኑዋል ነው የሚሰራው። ባይዘው ሙያውንም በዛው ነው ያለ። ኢንዶሚን ማለት ነው ግን የኢንዶሚን 3 ጥፍ ያቃጥል። ኑድልስ ግን ኑድልስ እኮ በልቻለሁኝ እኮ ኑድልስ። ታዲያ ይሄ እንትን ማለት ነው ኖርማል ኑድልስ ነው። ይሄ ኖርማል ኑድልስ ምንድነው የሚባለው? የሆነ ቤት ቦሌ ምንድነው የሚባለው? የሆነ ቤት አለ በልቻለሁ። ግን እንደዚህ የሚያቃጥል ነገር አይደለም። አይ የሚያቃጥል አይደለም። ኖርማል እኮ ኑድልስ እኮ ይጣፍጣል። ኖርማል ፓስታ ማለት እኮ ነው። ወፍራም ፓስታ ይሄኛው ደቂቃ ያዛ 5 ደቂቃ ማኑዋሉን ቼክና ይሄ ነገር አይነዝርማ። አይ ሞይ ትላላችሁ ምግብ ሲሰጥ ወይ ደረሰ እና ቤተሰብ ጭሱን አያችሁት? ጉዴ ፈላ። ፎጣም የለም ነይሽ ጨርቅ ነገር ኤክስፒሪየንስ የሚባል ነገር ብሩኬ ይቀርሃል ትንሽ እንዲህ እያልክ ይሄ ነገር ስለሚፈላ ከፈትል አድርገዋ ትንሽ ሙያ እኮ አለኝ ስላችሁ አልሰማላችሁ። ሙያ አላችሁ ዛሬ ነው ወይኔ እንዳለን ጨመረ። አረ ሽታው ራሱ ይጨንቃል። ቅመሙን በሙሉ ጨመረው። አረ ቀላ በእግዚአብሔር ግን እኮ ሁለት ኑድልስ እኮ ነው። አይ አንድ ኑድልስ በለው። በጣም ነው የሚያቃጥለው። በጣም በርበሬ ነው እንዳለ ሲበላ ደግሞ አስቡት ማበር ነው። ብቻ ቤተሰቦች እነሱ ጋር እንሂድና እንቀበላቸው አይመስላችሁም? ዛሬ እንግዲህ ተቃጠሉ። ፈታኝ ቃጠሎ። ቅመምዬ ከንግስቷ እንጀምራለን። ምን ለበስኩኝ? ነይ እስቲ። ጥሩ ሼፍ ነው የሚመስለው። ባይዘይ ያለ እኔ እኮ አይደለሽ ማውቃለሁ። ነይ እውነት ነው። ሼፍ አቡቡ ስትሉኝ ደስ ይለኛል። ይሄን ነገር ስተኝ ልጅ ዛሬ ደግሞ እንዴት እንደሚያደርገው ለምን አሰጠኝ? ይሄን ነገር በነገራችን ላይ ሚፍታንም በጣም አመስግኖታል። ምንም ነገር ቢሆን እኔ ስህተት ልሰራ ብሞክርም ስህተት እንዳልሰራ ከኔ ጋር ሆኖ ከኔ ጋር ሁሉ እስከ መደባደብ ደርሷል እና እሷን አሳልፈው የማይሆን ነገር ውስጥ እንዳትገባ አድርጓል እና በጣም ነው አመሰግነው ብሏል። በጣም የሚዋደዱ ጓደኞች ናቸው። በጣም የእውነት ሪል በጣም ደስ ይላል። ምንም ነገር አላነሳማ ሀይሚ ከመካቢ እኔ ማየት እፈልጋለሁ። የሚገርም ነገር። ኧረ ኑድልስ ነው ማርያምን፣ ኑድልስ ነው ስርዓት። በጣም ሁሌም ነው ፍቅሩን የሚገልጸው። በጣም ፍቅርን በቃላት በመግለጽ ያምናል። በጣም ትክክል እኮ ነው። ሴቶች በመስማት የሚገርምሽ ነገር አውለታ አንድ የሆነ እንትን እየሰማው ነበርና የሆነ ቪዲዮ እየሰማው ነበርና በጣም ወደዋለሁ አለች። ግን እወድሃለሁ ማለት እንደ ተራራ ይከብደኛል አለች። ግን ስሜቱን ያወቁት ሲያመልጠኝ ነው አለች። ሲያመልጠኝ ነው ድረስ እኔም እኮ በጣም ነው የምወድሽ። እኔም በጣም ነው የምወድህ። ሰርቪስ ላይ አድርገዋል እኮ እኔ ከሀይሚ ጋር እበላለሁ። አንድ ሹካን ያመጣኸው እበላለሁ። ከምን አገባኝ? ድስት ውስጥ አለ። ለመብላት እኮ ነው። ግን ቀምሰው አለ አብሩኬ ካሜራማን ቀሚሾ አረ ንገራቸው በእና እኔ ችካት በሉብኝ። እየተናደርኩ ነው እግዚአብሔርን ቦስ ሀይሚዬ። አረ በእግዚአብሔር ማርያምን እየደከመኝ ነው። እንደዚህማ ሁለታይን ባዶ አታርጉት። ቁረሿ ገቱን ያዘው ብሉት። ማርያም ወላሂ ብሩክ አለቀ። በልሳን አስወራጭው አለቅህም አለው ሚፍታ። ውሃ እንኳን አይሰጣችም። ባይዞይ ቃጠሎ ነገር ላይ እኮ ውሃ ያባብሳል። ትኩስ ነገር ነው እንጂ ቀዝቃዛ ነገር ያባብሳል። ውሃ
አማራጭ የለም ለጊዜው። በጣም ክፉ ነህ። ልርገምሽ? ኧረ አፈር ብላ። የፈራ ነው። እኔ እበላለሁ። ቆይ እኔ ቃል ገብቻለሁ ለቤተሰብ የምበላ። ኧረ ገደሉኝ። በቃ እንጂ ይሄኛው ኑድልስ አይደለም የበላው። አንተ የበላ እኛ ኑድልስ አይደለም ያኛው። እንካ ክርስቶስ እንዳቃጠልከኝ። ይሄ እኮ ጀስት ኢንዶሚ ነው። እዚህ ጋር እያቃጠለኝ ግን ይጣፍጣል። ፊቱ ቀላ ራሱ እዚህ ጋር ተቃጠለ እኮ። በጆኩ ነው የምትጋርጉ። አላስቻለውም ማለት ነው። እስከሚቀዳ እንኳን አልቻለም። የተወዳችሁና የተከበራችሁ ቤተሰቦቻችን ዘና እንዳላችሁበት ተስፋ እናደርጋለን። ዛሬ እንደተማራችሁበትም ተስፋ እናደርጋለን። አዎ በጣም ብዙ ትምህርት ነው የተማሩት። ስፔሻሊ ለእህቶቻችን ለወንድሞቻችንም ይሆናል አይደል? አዎ ይሆናል። ለሁላችንም ጥሩ ትምህርት ነው ያገኘንበት። ይሆናል፣ ለሁሉም ይሆናል። ቡቡ እናመሰግናለን። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። እንወዳችኋለን፣ እናከብራችኋለን። ቻው ባይ